የአሜሪካ የእጅ አዙር አገዛዝ ውስጥ ያለችው ቬንዙዌላ በከባድ ርዕደ መሬት ተናውጣለች። ከዋና ከተማዋ እስከ ካሪቢያን ዳርቻ የደረሰው ይህ የመሬት መንቀጥቀጥ በሬክተር ስኬል 7.2 እና 7.5 እንደሚደርስ ተነግሯል። በማራካሽ ከፍተኛ የህንፃዎች መደርመስ የታየ ሲሆን ትምህርት ቤቶች፣ አንዳንድ አገልግሎት መስጫ ተቋማትና ኤርፖርቶች በተለይም በጉዳቱ አካባቢ ያሉ አየር መንገዶች እንዲዘጉ ተደርጓል። ኒኮላስ ማዱሮን የተኩት ፕሬዝዳንት ዴልሲ ሮድሪጌዝ የአስቸኳይ ጊዜ አዋጅን አውጀዋል። የሕክምና ባለሙያዎችና መላው ዜጋ በትብብር በመስራት ይህንን ጊዜ በጽናት እንዲያልፉም ጥሪ አቅርበዋል። ወደ ሌሎች የደቡብ አሜሪካ ሀገራት በመዛመት ላይ ያለው ይህ አደጋ ወደ ብራዚልም ተሻግሯል። ኮሎምቢያና ሌሎች ጎረቤት ሀገራትም የችግሩ መጠን ቢያንስም የአደጋው ተጠቂ ሆኗል። የቬንዙዌላው ግን ከባድና ምናልባትም በግማሽ ክፍለ ዘመን ካልሆነ በ100 ዓመታት በላይ ቆይታዋ ታይቶ የማይታወቅ እንደሆነ ተገልጿል። ይህንን መሰል የመላው ዓለምን መረጃ የሚሰበስበው የአሜሪካው ጂኦሎጂካል ሰርቬይ USGS የሟቾችን ቁጥር ከ10,000 እስከ 100,000 ያደረሰው ሲሆን በቬንዙዌላ በኩል የወጣ ግምታዊ አሃዝ የለም። የሞቱት ሰዎች ቁጥር ከጊዜ ወደ ጊዜ ከፍ እያለ ቢመጣም የመጨረሻው የሞት ቁጥር ግን በግምት ደረጃ አልወጣም። የደረሰው ጉዳት ግን እጅግ አሰቃቂና ሰፊ ሲሆን የአህጉሪቱና የመላው ዓለም ሕዝቦች ትብብራቸውን እያሳዩ ይገኛሉ። ኩባ ሁለት አይነት ቡድኖችን በአስቸኳይ ወደ ቬንዙዌላ የላከች ሲሆን አንደኛው ቡድን የአደጋ ጊዜ ሰራተኞችን የሚያግዝና በሕይወት አድን ስራው ላይ የሚሳተፍ ሆኗል። ሁለተኛው ቡድን ደግሞ የሕክምና ባለሙያዎችን የያዘ ሲሆን ከጉዳት የተረፉ ሰዎችን የሚያክምና የሚንከባከብ እንደሆነ ተነግሯል። የኩባ የውጭ ጉዳይ ሚኒስቴር ብሩኖ ሮድሪጌዝ ሀገራቸው የተሰማትን ጥልቅ ሐዘን ገልጸው ኩባ ከወንድም ሕዝብ ቬንዙዌላ ጋር አብራ እንደምትቆም አረጋግጣለሁ ሲሉ ተናግረዋል። አውስትራሊያ በቬንዙዌላ የደረሰውን ከባድ አደጋ ተከትሎ ሐዘኗን የገለጸች ሲሆን ድጋፍ ለማድረግ መዘጋጀቷን በውጭ ጉዳይ ሚኒስትሯ ፔኒ ዎንግ በኩል አስታውቃለች። አውስትራሊያ ከኒውዚላንድ ጋር በመሆን ፈጣንና ጠቃሚ እርዳታ እንደምታደርግም ገልጻለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ አሜሪካ ስለደረሰው አደጋ ማዘኗን ገልጸው የሞትና የንብረት ውድመትን ለመቀነስ በሚሰራው ሥራ ሀገራቸው ከቬንዙዌላ ጋር መስራት መጀመሯን ገልጸዋል። በቅርቡ ኒኮላስ ማዱሮን ከስልጣን ያስወገደችው ዋሽንግተን ቬንዙዌላን እያስተዳደሯት ሲሆን የዚህን የተጎጂዎች መቀነስ ሥራ የመስራት ግዴታም እንዳለባት እየተገለጸ ነው። የፓኪስታኑ ጠቅላይ ሚኒስትር ሻባዝ ሻሪፍ የሀገራቸውን ልባዊ ሐዘን ገልጸው የቬንዙዌላ ሕዝብ በዚህ አስቸጋሪ ወቅት በጽናት እንዲተባበር ጥሪ አቅርበዋል። የዘርፉ ባለሙያዎች ጥንድ የመሬት መንቀጥቀጥ ብለው የጠሯቸው ሁለት ርዕደ መሬቶች ከያራቺ ግዛት መነሳታቸውን USGS አስታውቋል። 7.2 ማግኒቲዩድ ያስመዘገበው የመጀመሪያው ርዕደ መሬት ከ22 ኪሎ ሜትር ጥልቀት መነሳቱ ታውቋል። ቀጥሎ የተከሰተውና ከባዱን አደጋ ያስከተለው ርዕደ መሬት ከ10 ኪሎ ሜትር ላይ የተነሳ ሲሆን በሬክተር ስኬል 7.5 ሆኖ ተመዝግቧል። 80 በመቶ የሚሆነው የቬንዙዌላ ሕዝብ ለመሬት መንቀጥቀጥ የተጋለጠና ከባድ ኪሳራ በሚያስከትል አካባቢ እንደሚኖር መረጃዎች ያሳያሉ። ይህንን መነሻ ያደረገው የአሜሪካው ጂኦሎጂካል ሰርቬይ የሟቾችን ቁጥር ከፍ ያደረገው ከዚሁ አንጻር ሲሆን አሁንም እየተመዘገበ ያለው ቁጥር ወደዚሁ የሚያመራ ይመስላል። ከዚህ ሌላ አደጋው በደረሰ ጊዜ የቬንዙዌላ ዜጎች አብዛኞቹ ቤታቸው ውስጥ ተቀምጠው ነበር። በጣም ብዙና ግዙፍ የመኖሪያ ህንፃዎችም ተደርምሰዋል። በዕለቱ ቬንዙዌላ እንደ አውሮፓውያን አቆጣጠር በ1821 ከስፔን ወታደራዊ አገዛዝ የተላቀቀችበትን የድል ቀን በማክበር ላይ ስለነበረች አብዛኞቹ ነዋሪዎች ቤታቸው ተቀምጠው ነበር። በዚህም ምክንያት የህንፃዎቹ መደርመስ የሟቾችን ቁጥር ሊያሻቅበው እንደሚችል ይታመናል። ቦሊቪያ፣ ብራዚል፣ አርጀንቲና፣
ሜክሲኮ፣ ኤልሳልቫዶር፣ ከአውሮፓ በርካታ ሀገራት፣ ከአፍሪካና ከሌሎችም አካባቢዎች ቬንዙዌላ ስለገጠማት ድንገተኛ የተፈጥሮ አደጋ የተሰማቸውን ጥልቅ ሐዘን እየገለጹ ነው። የሰብአዊ ድጋፍ የአደጋ ጊዜ ሰራተኞች አስፈላጊ ቁሳቁሶችንና የሕክምና ባለሙያዎችን ከተለያዩ ዓለም እየጎረፈ ባለበት በዚህ ሰዓት የቬንዙዌላ ፖለቲከኞች ራሳቸውን ለማዋደድ እየተሯሯጡ ነው። በ2024 ፕሬዝደንታዊ ምርጫ ከኒኮላስ ማዱሮ ጋር ሲፎካከሩ የነበሩት ማሪያ ኮሪና ማሻዶ ቬንዙዌላ አሁን የሚያስፈልጋት ጸሎት ብቻ ነው በማለት ተናግረው አሁን ያለው መንግስት የአደጋ ጊዜ ስራን መቋቋም የሚችል አይደለም ብለዋል። ሌሎች ከሀገር ውጭ ያሉ የሀገሪቱ ፖለቲከኞች የተፈጥሮ አደጋን ካስተዳደሩ ጋር ለማገጣጠም እየተሯሯጡም ይገኛሉ። ሌሎች ደግሞ ቬንዙዌላውያን አሁን የዚህ አይነት ጉዳዮችን የሚያስተናግዱበት ሰዓት አለመሆኑን በመንገር ወደ ትብብር ስራው እንዲያመዝኑ እየጠየቁ ነው። ፕሬዝዳንት ዴልሲ ሮድሪጌዝ አሜሪካ የሚቻለኝን ሁሉ አደርጋለሁ ብትልም ለውጭ ጉዳይ ማርኮ ሮቢዮ በድጋሚ ጥሪ አቅርበዋል። ሮቢዮ ግን ቀደም ብለው ካወጡት የድጋፍ ምላሽ ውጪ ያሉት ነገር የለም። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ የቬንዙዌላ ጉዳይ የሁላችንም ነው ያሉ ሲሆን የስፔኑ የውጭ ጉዳይ ሚኒስትር ጆዜ ማኑኤል አልባሬዝም ሀገራቸው የትኛውንም አይነት ድጋፍ ታደርጋለች ባሉበት መልእክት ለቬንዙዌላ ያላቸውን አጋርነት ገልጸዋል። የላቲን አሜሪካ አየር መንገዶች በሙሉ የበረራ መርሃ ግብራቸውን እያስተካከሉ ሲሆን የእርዳታ ቁሳቁሶችንና ባለሙያዎችን ወደ ቬንዙዌላ ለማድረስ በሚልም የሌላ መስመር ጉዞአቸውን የሰረዙም እንዳሉ ተሰምቷል። ከችግሩ የተረፉ ዜጎች ሁኔታውን የሚገልጹበት ቃላተው ተቸግረዋል። ሁሉም ነገር ወደ መሬት ሲወድቅ ተመለከትን፣ ቀጥሎ እኛም ተጠፋፋን ሲል ጄሱስ አሌክዛንድሮ የተባለ የ38 ዓመት ጎልማሳ ይናገራል። ቤታችን ውስጥ በመሆናችን በርካቶች ከፍርስራሽ ስር ተቀምጠዋል ያለው አሌክዛንድሮ ፈጣን የነፍስ አድን ስራ ካልተሰራ በሕይወት የሚገኙ ሰዎች ቁጥር አናሳ እንደሚሆን በስጋት ውስጥ ሆኖ በሲቃ ተናግሯል። ቻይናና ፈረንሳይ ትልቁን የተባለውን የእርዳታ አቅርቦት የጀመሩ ሲሆን ለሀገሪቱ ያላቸውን ወዳጃዊ አጋርነትም አሳይተዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጂዮ ጂያኳን የትኛውንም አስፈላጊ ቁሳቁስና ባለሙያ ወደ ቬንዙዌላ ለማጓጓዝ መዘጋጀታቸውን አስታውቋል። በዚሁ መሃል የሚጠራጠሩት ሀያላኑ ከቻይናና ሩሲያ የሚመጣ ማናቸውም አይነት እገዛ በከፍተኛ ሁኔታ እንዲመረመር ማስጠንቀቂያ እየሰጡ ነው። ሰብአዊነትን ያላስቀደሙ ሀገራት ተግባር በበርካቶች እየተተቸ ይገኛል። የፈረንሳይ ፕሬዝደንት ኢማኑኤል ማክሮን ለቬንዙዌላውያን አጋር መሆናቸውን በገለጹበት መልእክት በሰዎች ሕልውና ላይ ስለተመሰረተው የፖለቲካ ስራ ክፉነት አሳስበዋል። በርካታ ሀገራት የተቀበሩ ሰዎች ከፍርስራሽ ስር ለማውጣት ተጨማሪ ጉዳቶችን ስለመከላከልና ስለሌላም እየተረባረቡ ነው። ይህ የቬንዙዌላ ርዕደ መሬት ዓለማችን ካስተናገደቻቸው ከባባድ ርዕደ መሬቶች ውስጥ በ10ሩ ዝርዝር ውስጥ የሚገባ ባይሆንም በሀገሪቱ ታሪክ ግን የመጀመሪያው ትልቁ ስለመሆኑ ተገልጿል። በህንድ እንደ አውሮፓውያን አቆጣጠር በ1950 አሩንቻ ፕራዴሽ ግዛት የተከሰተው ርዕደ መሬት 8.6 የሚደርስ ልኬት የነበረው ሲሆን ከ780 በላይ ሰዎች ሞተውበታል። በአሜሪካ አላክሳ ግዛት እንደ አውሮፓውያን አቆጣጠር በ1965 የተከሰተውና 8.7 ማግኒቲዩድ አስመዝግቦ ከባድ ጉዳት ቢደርስም ምንም ሰው ያልሞተበት ሆኖ አልፏል። በኢኳዶር እንደ አውሮፓውያን አቆጣጠር በ1906 የተከሰተውና 8.7 ማግኒቲዩድ የተመዘገበው ርዕደ መሬት በኤስሜዳር ግዛት 1500 ሰዎችን ገሏል። የ2010 እንደ አውሮፓውያን አቆጣጠር በቺሊ የተከሰተው ሌላኛው የዓለማችን ግዙፍ ርዕደ መሬት ሲሆን 8.8 በሬክተር ስኬል ተመዝግቧል። በዚህም በቢያቦ ግዛት የ523 ሰዎች ሕይወትን ቀጥፏል። በሩሲያ ካምቻካታ ግዛት እንደ አውሮፓውያን አቆጣጠር በ1952 የተከሰተውና በሬክተር ስኬል 9 የተለካው ርዕደ መሬት እስከ 15000 የሚደርሱ ሰዎችን ቀጥፏል። በጃፓን ከ15000 በላይ፣ በኢንዶኔዥያ ከ280000 በላይ፣ በአሜሪካ 180፣ በቺሊ 1655 ሰዎች ያለቁባቸው ክስተቶች ዓለማችን እጅግ አሰቃቂ በሚለው መዝገቧ ላይ ያሰፈረቻቸው ሲሆን ቬንዙዌላም ከ1900 ወዲህ አይታው የማታውቀውን የ125 ዓመታት መጥፎ ታሪክን አስመዝግባለች። ሀገራት ይህንን መጥፎ ታሪክ ለማስረሳት እየተረባረቡ ሲሆን ቬንዙዌላውያንም አብረው እየሰሩ ይገኛሉ። አጃንስ ፍራንስ ፕሬስ እና አልጀዚራ የዘገባው ምንጮች ናቸው።